ጭራሽ በዚህ ሁኔታ አለ። ጭራሽ እሷ ነች ተደረባኩ በጣም ህይወትን እየበጠበጠችው ያለችው አይደል እንዴ? በቃ ያለኝ ችግር ይበቃኛል። በቃ ካሜራ እያዘፍ እየመጣችሁ እየጠራችሁኝ እኔን አታሰቃዩ። ቆይ በማትፈለጊበት ቦታ መሆን በማይፈልግሽ ሰው እንደዚህ መሆን አንቺ ለራስሽ ክብር የለሽም እንዴ? አንቺ ክብር ያለሽ ሴት አይደለሽም? ወንድሜ እየተጎዳ ያለው በአንቺ ምክንያት ነው። ያለበት ችግር አልበቃ ብሎ ሌላ ችግር ሆንሽበት አንቺ ነሽ። እናቴ ምን ያክል በእኔ እንዳፈረች የማውቀው እኔ ነኝ። ይህን ሁሉ ነገር ግን እያደረኩ የነበረው እሱን ለማገዝ ነበረ። እኔ አጠገብ ሰው ደስተኛ ትሆናለህ ብዬ ስላሰብኩ ነበር ይህን ሁሉ መስዋዕትነት እየከፈልኩ የነበረው። ይህን ሁሉ ችግር እየተቋቋምኩ የነበረው ለዛ ነበረ። እናመሰግናለን። የአንቺ እርዳታ አያስፈልገንም። የአቡን ከጎን እንድትሆኝ አልፈልግም። በቃ እያስጠነቀኩሽ ነው። አይካልሽ ግን ችግሩ አሁን ከዚህ በኋላ ከእሱ ጋር ሳይሆን ከኔ ጋር ነው። ላይ ሁሉ ጠፋቸው ቀሎ ቃሉ ይውሉኛል ደስ እንደቀልብ ይተዋል ወይ መውደድ ይውሉኛል ያላዩ ሁሉ ጠፋቸው ቀሎ ቃሉ ይውሉኛል ደስ እንደቀልብ ይተዋል ወይ መውደድ። ሰላም እንዴት ናችሁ? ያው ቤተሰቦች ደህና ናችሁ? ያው ዛሬ ሁለቱንም ስለጠሯቸው አዋራቸዋለሁ። እስኪ የሚሆነውን ደግሞ አብረን እናያለን። ልዩንም እንደ ሴት ልረዳት እየሞከርኩ ነበር። ያው ሴት ስትሆኑ ሴትን ትረዳላችሁ፣ ታውቃላችሁ ስሜቱን እና ግን መስመሯን በጣም አለፈች፣ ከመስመር አለፈች። እንዳያችሁት የባለፈው ቪዲዮ ራሱ ዝታበት ነው ሄደችው። በዛ ልክ ወንድሜን እንደዚህ ታስጨንቀው ማንም እንደሌለው ሰው እንደዛ ስትሆንበት ያው ያፉ መጧል። ቤተሰብ እንዴት አደራችሁ? ሰላም ናችሁ ወይ? ሰላም ናችኋል? እግዚአብሔር ይመስገን። አንቺም ደግሞ ካሜራ ይዘሽ መምጣት ጀመርሽ? ወንድሜ አይደለክ እንዴ? ያው እሱማ ነው፣ ግን ያው አይደል ትንሽ ለራሴ የሚሆን ጊዜ ስለፈለኩ ምናምን በዛ ነው እንጂ ሌላ ነገር አለ። ያው እና አንቺም ደግሞ እንደዚህ በካሜራ ምናምን ተሸጠቅኝ እና ለዛም ነው ብቻ ምን አስበሽ ነው የጠራሽ? አዎ ግን ያው ቤተሰቦቻችንም የሚያውቁት ነገር ስለሆነ ደግሞ መጥፋትም ለእነሱም መጥፋትም የለብንም። አንዳንድ ነገሮችንም ማሳወቅም ስለፈለግኩኝ ነው በካሜራ የመጣሁት። ያው ያለበትን ሁኔታ ብቻዬን ላስተካክለው ስላልቻልኩ ግን ለማስተካከል ግን እየሞከርኩ ነው እና ማድረግ ያለብኝ ነገር ስላለ አንተ ያለበትን ሁኔታ ወጣት ኖርማል ሆነ ማየት ስለምፈልግ እንደዚህ ሆነ እንድቀጥል ስለማልፈልግ ነው በካሜራ የመጣሁት እና ያው ማስተካከል ያሰብኩት ሀሳብ ስላለ ለዛ ነው ለእነሱም መጀመሪያ ነግራቸዋለሁ፣ አሳውቃቸዋለሁ እና ኖርማል አስፈላጊም አይደለም። ምክንያቱም እኔ ያለ አይደለ ትንሽ ለራሴ ጊዜ ስለፈለኩኝ ነው እሱን ነገር ለማስተካከል ብቻ ነው። እዚህ በፊት ብዙ በተሻለ ጊዜ የሰጠነው የደከምኩበት ምናምን ብዙ ነገሮች ነበሩ። እነዛ ሁሉ ሲቀሩ ሳይመቻቸው ሳያስተካከሉ ሲቀሩ ምናምን ትንሽ ይከብዳል። ያው ከእግዚአብሔር ጋር ሁሉም ነገር ይስተካከላል። ያበለፋነው ያበለከምነው ምናምን የሚሆን ነገር የለም። ሁሉም ነገር ሊሆን የሚችለው ሁሉም ነገር የሚሆነው እግዚአብሔር ሲፈቅድ ብቻ ነው። እግዚአብሔር ካላለው ምንም ነገር አይሆንም። የእኛ ልፋት የእኛ ድካም ሁሉም የሚያክል ጠንካራ ነን ብለው ብናስብ እኛ ሊሆን የሚችል ነገር እንደሌለ አውቃለሁ። ታውቂያለሽ አይደል? አላውቅም። በቃ ከህይወቱ ውጭለት። ልዩ ምን ነሽ? ከህይወቱ ውጭለት። እኔ ግን ለምንድን ነው እንደዚህ የምትናገሪኝ? ወንድሜን አታዩም እንዴ? ወንድሜ አይታይሽም ያለበት ሁኔታ? እሱ እንደዚህ መሆን እኔ ነኝ ወይ ምክንያቱ? አንቺ ነሽ ምክንያቱ፣ አንቺ ነሽ። ስለዚህ ከህይወቱ ውጭለት። ወንድሜ ተሰቃየ። በቃ እንዴ ምን ነሽ አንቺ? ከማትፈለጊበት ቦታ መቆየት ምን ይሰራልሻል? ሴት ልጅ ነሽ። በቃ እሱ አልፈልግሽም እያለ ምን ይሰራልሻል? አንቺ አይደለም ሀኒ፣ እኔ የሚያግዝልኝ እህት የለኝም፣ ወንድም የለኝም። እንደዚህ ሲሆን መጥቶ ለእኔ መከታ መሆን አቅቷቸው ይመስልሻል? ንገሪኝ እኮ የሚጨነቅ ቤተሰብ አለኝ። እንደዚህ መሆን የሚያሳስባቸው እኮ ቤተሰቦች አሉኝ። እዚህ ጋር መጥተው ለእኔ መከታ መቆም ስላልቻሉ ነው፣ ሚዲያ ላይ ስላልመጡ ነው። አይደለም ሀኒ ንገሪኝ። በቃ እንደዛ ወንድሜ ስለ እኔ ደግሞ ስለ አንቺ ሳይሆን አሁን ስለ ወንድሜ ነው ማለት ነው። አውቃለሁ እኮ ወንድምሽን እንደምታስቀድሚ፣ ግን ወንድምሽን ማስቀደምሽ ቁጥር ደግሞ የሚጠቅመውን የምታስቀድሚ ለጥሩ ነው። ከማንም በላይ ማስፈልገው ህይወትን እንደዚህ በጣም እየበጠበጥሽ ምን ሆነ ማስቀድመው? አንቺ እንዳስቀድም ፈልገሽ ነበር? ወንድሜ ነው ማስቀድመው። ይቅርታ እንዴ ምን ጠብቀሽ ነበረ? ይቅርታ ምን ጠብቀሽ ነበር? አውቃለሁ እሱ እንደምታስቀድሚ፣ ሲጀምር እኔን አስቀድሚ እያልሽ ወንድሜ እንደዚህ ሆኖ ያየሁት እንዴት ነው ታዲያ ዝም ልልሽ የምችለው? በቃ ከህይወቱ ውጭለት። አሁን እኔ አንድና አንድ ለቤተሰብ ማስረዳት የምፈልግ ከህይወቱ እንድትወጭለት እፈልጋለሁ። በቃ ከጎን እንድትሆኝ አልፈልግም። በቃ እሱ አይፈልግም።
እሱ ስለማይፈልግ በቃ እንድትሆኝ አልፈልግም። በቃ እሱም ስለማይፈልግ አልፈልግም። ባለፈው አውርቼሻለሁ። ላናገረው እንደዛ ብለሽ ነበረ፣ ላናገረልሽ ነበረ። በቃ እንደማይፈልግ ነገረኝ። ስለዚህ እኔ ከወንድሜ ጎን ነው የምሆነው። ከአንቺ ጎን ልሆን አልችልም። እኔ ከወንድሜ ጎን ነው መሆን የምችለው። በቃ እናንተም ቤተሰቦች ትረዱኛላችሁ። ስለዚህ አንቺ ንገርሽ፣ በቃ ከህይወቱ እንድትወጪለት ነው የምፈልገው። በቃ ወንድሜ በዚህ ሁኔታ ማየት አልፈልግም። አይተሸዋል፣ አሁንም እንዴት ሆኖ እንደሄደ አይተሸዋል። በቃ አንቺ ቆይ በማትፈለጊበት ቦታ መሆን፣ በማይፈልግሽ ሰው እንደዚህ መሆን። አንቺ ለራስሽ ክብር የለሽም እንዴ? አንቺ ክብር ያለሽ ሴት አይደለሽም? ክብርሽን አትፈልጊውም? የምትጠቀሚያቸውን ቃላቶች እያሰብሽ ክብርሽን አትፈልጊውም? እና ታዲያ ከዚህ በላይ በቃ እኔ አሁን ከአቅሜ በላይ ሆነ። ስራ ያቡ አሁን ያለበት ችግር የራሱ የሆነ ችግር አለበት። ከሱ ችግሩ በላይ ደግሞ አንቺ የተጨመርሽበት ነው። ገባሽ? ወንድሜን ሰላም ሆኖ ነገርኩሽ። ወንድሜ በጣም ኋላ ወንድሜ ጋር ላይሽም በቃ ልደውይለትም ምንም አልፈልግም። ገባሽ አይደለ? በቃ አንቺ ክብርሽን ከፈለግሽው ልንገርሽ፣ ክብርሽን ከፈለግሽው በቃ ራስሽ እንትን ልትይ ልዩ እንግዲህ ተስፋ አልቆረጠችም ማለት ነው። ያቡ ደግሞ እንግዲህ በስቆልቆልቆል ልቧል ማለት ነው። ያው ሄሉን እንደሚወዳት ነው የሚናገረው ያለበት ሁኔታ ማለት ነው። እሷ ደግሞ የበፊት ፍቅረኛው ደግሞ አብሬ ልሆን እያለች ነው፣ በልመና ነው። ግን ያለበት በጣም ይከብዳል ማለት ብዙ ርቀት ሄዷል። አርባ ምንጭ ድረስ ሄዷል። ብዙ ነገር አድርጓል። ልዑልን እስከ መደብደብ ደርሷል። ያው አንዳንዴ እንደዚህ